ከቀነኒ አዱኛ ጉዳይ ጋር በተያያዘ ድምጻዊ አንዱዓለም ጎሳ ለሁለተኛ ጊዜ ፍርድ ቤት ቀርቧል። እናም ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ብሎ ጠይቆ ነበር። በዚህ መሰረት ፍርድ ቤቱ 12 ቀናትን ሰጥቶታል። ድምጻዊው ዋስ መብቱ እንዲጠበቅለት ጠይቆ ነበር። አሁን ሰዓት እንግዲህ ብርቱካን መታሰሯ ተሰምቷል። ያሰራትም የአዲስ አበባ ፌደራል ፖሊስ ሲሆን በብርቱካን ጉዳይ ኢቢኤስ ቴሌቪዥን ውዝግብ ላይ እንዳለ ታውቃላችሁ። ዛሬ ጠዋት ላይ ኢቢኤስ ስርጭቱን አቋርጦ ነበር። ከኢሳት ላይ ሶስቱም ጣቢያዎቹ አቋርጦ ነበር። አሁን ደግሞ በዚህ ሰዓት ይሄን ቪዲዮ በመቀርጽበት ማለትም 7 ሰዓት ተኩል አካባቢ ቴሌቪዥኑ ሙሉ በሙሉ ተመልሷል። ማለትም ሶስቱም ጣቢያቸው ወደ ስርጭት ተመልሷል። ይሄኛው የመጀመሪያው መረጃ ሲሆን ሁለተኛው መረጃ ብርቱካን ተመስገን ወይም ደግሞ ኢቢኤስ ላይ የቀረበችው አለ ታሪኳ ማለት ነው የአዲስ አበባ ፌደራል ፖሊስ በቁጥጥር ስር አውሏታል፣ ታስራለች ማለት ነው። አዲስ አበባ ፖሊስም የተለያዩ ምርመራዎችን ማድረግ ፈልጋለሁ ማጣራቸው ነገሮች አሉ በማለት እሷን ወደ ማረሚያ ቤት ወስዷታል። እንዲሁም ደግሞ የኢቢኤስ ጋዜጠኞች በወቅቱ እሷን ቃለ መጠይቅ ሲያደርጓት የነበሩ ሶስቱም ጋዜጠኞች በቁጥጥር ስር ውለዋል የሚል መረጃ ዛሬ ማየት ችያለሁኝ። ወደ ሌላኛውና በጣም የሚጠበቀው የድምጻዊ አንዱዓለም ፍርድ ቤት ጉዳይ ነው። አንዱዓለምን በዛሬው ዕለት ፍርድ ቤት ቀርቦ ነበር። ፖሊስም የአንዳንድ ምርመራ ውጤቶች ስላልደረሱልኝ የ12 ቀን ጭማሪ ፈቀደልኝ ብሎ ነበር። ፍርድ ቤትም ይሄንን ፈቅዶለታል። የድምጻዊ አንዱዓለም ጠበቃ በኩል ደግሞ የዋስትና መብት እንዲፈቀድላቸው ጠይቆ ነበር። ነገር ግን ፖሊስ ማስረጃውን ሊያጠፋብኝ ይችላል በማለቱ የተነሳ ፍርድ ቤቱ የዋስትና መብቱን ከልክሏል። ቀነቀጠሮውም መጋቢት 29 2017 ተይዞላቸዋል ማለት ነው። በድጋሚ በዛለት የሚቀርብ ይሆናል ማለት ነው። እንግዲህ ለዛሬ ያለኝ መረጃ እነዚህ መረጃዎች ናቸው። ትክክለኛ መረጃ መስማት ከፈለጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቱን አብሩ።